ፍላሽ ምክንያት በኃይሉን በጥፊ ሲመታኝ ጸጥ ብለሽ ላየሽኖሽ። ግን ደግሞ ይሄ ላደረግሽው ነገር ምንም በቂ አይደለም። ታያለሽ መፈጠርሽ እንድጠይ ነው ማደርግሽ። እንዴ ብሌን ምን ሆነሽ ነው? ቆይ እንዴት እንደዚህ ታደርጊያለሽ? ምን በደልኩሽ? ቆይ ምን ተፈጥሮ ነው? ነይ እስኪ ቁጭ በይና እናውራ። አምኜሽ ነበር። ልክ እንደ እናቴ ነበር የምወድሽ። ጥሩ ሰው ትመስይ ነበር። ቆይ እንዴት ለእናቴ ካንሰር ታማሚ እናት አለችኝ እያልኩ በእሷ ስም ከአንቺ ገንዘብ እንደተቀበልኩ አድርገሽ እንዴት ትነግሪያታለሽ? ምን? ስለምንድን ነው የምታወሪው? በግልጽ ችግሬን ነግሬሽ የ2 ወር ደሞዜን አስቀድመሽ ስጭኝ አልኩኝ እንጂ እናቴ ካንሰር ታማሚ ናት አልኩሽ? እባክሽ ብሌን ተረጋጊ። ስለምታወሪው ነገር ምንም እያወቅኩ አይደለም። ቆይ ምን ሆና ነው? ስለምንድን ነው የምታወራው? ብሌን የሆነ ጥፋት አጥፍታ ወላጅ እናቷ ደውላ ስትቆጣ ነበር። እዛ ነው የሚሆነው። እኔ እኮ ስራዬ ህፃናትን ማስጠናት ነው ያልኩሽ። አትሰሪም እንዳትይኝ ነው። እና ደግሞ ችግር አለው የቤት ሰራተኛ ብሆን? እኔ ከስራሽ አይደለም ችግሬ፣ ግን ለምን ዋሽሽ ነው? ታሽ ከግሬል እማ እባክሽን ይቅርታ አድርጊልኝ። ቆይ እንዴት አይኔ እያየ ትዋሽኛለሽ? የሁለቱ የቤት ኪራይ ስራ ከፈልሽልኝ ነው የሚጦራት ደካማ እናት አለች እያልሽ መታሰሪው? እንዴ እማ ምንድን ነው የምታወሪው? እኔ እንደዚህ አይነት ነገር አልተናገርኩም። ልጅ በውሸት ለውሸት እየደረብሽ አታሳምሚ። ቆይ እንዴት ነው የካንሰር ታማሚ እናት አለችኝ እያልሽ ገንዘብ አንቺ ሰላም ተንኮል ነው ይሄ። ሆን ተብሎ የተሰራ ተንኮል ነው። ዝም በል። አሁን አይነን ማየት አልፈልግም። ውጣልኝ ብያለሁ። ሆን ብላ ከታብኝ ነው እኔና አንቺን ለማጣላት ያደረገችው ሴራ። ውጣ ብያለሁ። ውጣ እህቴ። ለማንም ተናገረ ብለሽ እኔን ውጣ። እኔ ውጣልኝ። ውጣ ውጣ ብያለሁ። ውጣ። እንዳንተ አይነት ወንድም የለኝም። ውጣ ብያለሁ። ውጣ። ሰላም ሰላም ወደ ቻናል ቤተሰቦቼ አስቶኖኝ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ሰላምዬ ብሌንን እያባበለቻት ነበር። እንግዲህ ባይሉና ቃል ብሌንን እያሰቃያት ነበር። ቃል ያልሰረቀችውን ሀብል ሰረቀች በማለት ሳሰቃያት ነበር። ቃልም ደግሞ እሷ ያደረገችውን ነገር እጅግ በጣም ከባድ ነገሮችን ስቃይ ነው። ከዚህ ቤት ብትወጪ ይሻልሻል፣ አለዛ ስቃይሽ በየቀን ይጨምራል እያለ ስታስራት ባይሉ እንግዲህ ፍላሹን ሌላ ሰው እጅ ላይ እንደገባ ሲሰማ እጅግ በጣም ደንግጦ በጣም ፈርቶ ነበር እና ስልክ ስደወል እንዳሉ መረጃዎቹ ሁሉ ከኔ ጋ ነው ብሎ የሚያስፈራራ ሰው ሀብትና ድርጅትን በእኔ ስም ካላደረግ ብሎ አስፈራራው። ነገር ግን ቃል ይህንን እሷ እንዳደረገች ማንም ነገር አላወቀም ነበር። እንግዲህ ምንም ነገር ሲፈጠር ብሌን ብቻ ነበረ የምትጠራጠረው እና ባይሉ ያቺ ትርኩስ ነች እንደሱ ያደረገች በማለት ብሌን ያጠፋችውን ብሌን ጥፋተኛ ለማድረግ ነበር። እናም ብሌን አሳደገው እናቷን ለማሰቃየት ወሰነ። ባይሉ እባክህ ልጄን ሆነ እኔም ተወን፣ ከኛ ራቅ፣ ከህይወታችን ውጣ ብላ እየለመነችው ነበር። ትሰሚኛለች? ያቺ እርኩስ ልጅሽ ፍላሽን ወስዳ ኮፒ አስደርጋ እያለ መጮህ ጀመረ። ነገር ግን እሱ ያደረገችው አይመስለኝም። አለቃ እባክህን እያለ እንግዲህ አለቃ አንቺ እንድትሞጂ አዘዋል። ስለዚህ አንቺን ከመግደል ምንም ነገር ማግደኝ ነገር ይህን እባክህን ተው፣ እኔ ምንም የማውቁ ነገር የለም፣ ስለምን እንደምታወራ ራሱ አላውቅም ብላ ብትለምነውም እንዳጋጣሚ ብሌን እናቷን ለማየት ስትሄድ እንግዲህ እናቷን ለመግደል ሲሞክሩ እጅ ከፍንጅ ትይዛለች ማለት ነው። ብሌን እጅግ በጣም ተከፍታ እያለቀሰች ነበር እና ባይሉ በአሁኑ መቼም እንደማይመራት
እየነገራት ነበር። እናም እዚህ ይሄ ሁሉ ስቃይ የመድረስበት ጭራሹን ፍላሹን ኮባ አድርጋ እንዳመጣችም ጭምር ስትነግረን ቃልም ደግሞ ነገሮችን ለማቀጣጠል ባይሉ የተጠራጠርኩት እሷን ነኝ። ምክንያቱም ኮባ አድርጋ ሲጀምር ለምን ሰረቀች? እንዴት የተሰረቀው ቃል ከሰጠች በኋላስ እንዴት ሊመለስ ቻለ? እስቲ አንተ ራስህ አስበው እያለች ብሌንን ስታይገኝ ገኒ እጅግ በጣም ደስ ብሏት ነበር። እናቷ ማለት ነው ልጄ መጣሽልኝ በማለት በጣም ደስ ብሏት ነበረ። ስለ አንቺ ሳስብና ስጨነቅ ነበር ውዴ ልጄ እያለች ስለ እሷ ነበር የምታስበው። ነገር ግን ብሌን በጣም አዝና ነበር። እሷን ለመግደል በኃይሉ ብዙ ነገር ጥረት አድርጓት፣ ይልቁንስ ደግሞ ከስራ እንድትባረርና ሌባ እንድትባል ብዙ ነገር እያደረገው ነገር በሙሉ ከሽፈን። ብሌን በጣም ጎበዝና ብልጥ ነች። እሱ የሚያደርገው ነገር እያንዳንዱ ነገር ታውቃለች ማለት ነው። ነገር ግን አሁንም ቢሆን በኃይሉ መቼም እንደማይተዋት ግልጽ ነው። እሷን ለመጉዳት ብዙ ነገር በአንቺ እያስፈራራኝ ነው የተረገመ ልጄ እባክሽ ከዚህ ቤት ውጭ ከዛ ቤት ውጭ ብትለው እትዬ ጥሩ ሰው ነች፣ ከእሷ ጋር ምንም ነገር አላደረገችም፣ ለእኔ መልካም ሰው ነች ብላ ሰላም ያ እርጉም ወንድሟ እዛ እያለ ልጄ እባክሽ አንድ ነገር እንዳያርግሽ እኮ እኔ በስጋት ሞቻለሁ ረቴ ልጄ እያለች ነበር በኃይሉ። ከዛ ፍላሽ ላይ ኮድ አድርገሽ እንደወሰድሽው እርግጠኛ ነኝ ያደረግሽውን እያንዳንዱ ለማን እንደሰጠሽኝ እንድትነግሪኝ እፈልጋለሁ ብሎ እያስፈራራት ነበር። ነገር ግን እኔ ምናል በእናቴ እምላለሁ እኔ ምንም የማውቀው ነገር የለም ብላ ብትናገርም ነገር ግን እንደ አጋጣሚ ሰላምዬ ስታያት ወይም ደግሞ ሰላም ስታያት ግን ምን ተፈጠረ እንደዚህ እያሰቃይሻለ ብላ እያባበለቻት ነበረ። ነገር ግን አይኖቿን በሞልቶ በጣም እያለቀሰች እና እየተከፋች ነበረ ማለት ነው። ወዴትም አትሄጂም እያለቻት ስተባብል ነበር። ቃል ከዛ ቤት እንድትወጣ ብሌን እንድትወጣ ትፈልጋለች። ነገር ግን ልጅ የምን ያርጋችሁ በምን እየተጨቃጨቃችሁ ነው ደግሞ? ቆይ እናንተ ግን በምንድን ነው የምትገናኝ? እማዬ ማሚ እኔ እኮ የምለት ነገር እየሰማችኝ አይደለም። አንቺ ስትኖር እኮ ነው ጥሩ ሰው የምትመስለው፣ አንቺ ከወጣሽው ሌላ ሰው ትመስላለች እያለች እሷ ጋር ለማጣላት እየሞከረች ነበር ማለት ነው። ነገር ግን ብሌን የምታወራው ነገር ሁሉ ውሸት እንደሆነና እኔ ልታየኝ ራሱ እጅግ እንደምጠላም ጭምር ነገረቻት። እና ለምን እንደምጠላኝ የእሷን ምስጢሮች እና የእሷን ጉድ ስለማቅ ለዛ ነው እኔን ከዚህ ቤት ለማስወጣት የምትፈልገው ብላ ነገረች። ቆይ አንቺ የምታውቂ ምስጢር ወይም ደግሞ ምንድነው ንገሪኝ ብላ ጠየቀቻት። እና በኃይሉ ደግሞ እያስፈራራት ነበር። አንድ ነገር ትንፈሽቴና አሳዳጊሽን እገልልሻለሁ እንክ እንደ እናትሽ ሞታለች ተብሎ አልነበረ? አሁን ደግሞ አሳዳጊሽን አጥተሽ ብቻሽን ትኖራለሽ እያለ እያስፈራራት ነበረ ማለት ነው። ግን ማልቀሷና መከፋቷ እንድታቆም አልቻለችውም። ብሌን እባክህ ብላ ብትለምነው ነገር ግን በኃይሉ እንድገል ትእዛዝ አስተላልፈው ማለት ነው። እሺ አለቃ ትእዛዝን እፈጽማለሁ ብሎ ትእዛዙን ከተቀበለ በኋላ ገኒን ለመግደል ይወስናል። ገኒ እንግዲህ የብሌን አሳዳጊ እናት ብቻ ሳትሆን የዳግም እናት ነች። ዳጊ ግን እናቷ እንደሆነች በጭራሽ አያውቅም። ባለፈውም አጉቶ ስለነበረ ትእዛዝ ተቀብሎ ነገር ግን ትክክለኛ እናቱ በልጅነቱ ስለተለያዩ አያውቅም። እንግዲህ ያልኩን ነገር አድርጎ አንድ ስህተት ግን አልፈልግም ጨርሰ እንድትመጣው ብሎ አስጠነቀቀ። በኃይሉ በአሁኑ እጅግ በጣም ተናዶ ፍላሹ ሌላ እጁ ላይ ስለገባ ተስፋ እንደሌለው ከአሁን በኋላ እስር ቤት ነው የሚበሰብሰው የኔ ሀብትና የኔ ድርጅት ለመቀማት እያስፈራሩ እንደሆነ ይነግረዋል። እና ስለዚህ ይህን ሰው ማን እንደሆነና አድራሻ ቁጥሮቹን ማን የባለዚህ በዚህ ቁጥሩ ስማቸውም ጭምር አጣርተ እንድትነግረኝ እፈልጋለሁ ያች ብሌን ደግሞ እንግዲህ ምንም ነገር ብታረግ እናቴን ጫፏን ትነክና እመነኝ እኔ ለፖሊስ ነው እኔ ራሴ አሳልፌ የምሰጥ በኃይሉ ልክ ምንም ነገር ስታረገኝ ዝም እንደምል በእናቴ ከመጣብኝ ግን መቼም አልምርም ብላ እየዛተችበት ነበረ። ዳጊም እባክሽ ብሌን ተረጋጊ፣ አንድ ነገር እንዳያረጉሽ እኮ እኔ በጣም ፈርቼ በፍራቻ ልሞት ነው እያላት ነበር። እንግዲህ ቃል ደግሞ በኃይሉ ወንጀለኛ እንደሆነና እስር ቤት እንድበሰብስ እና እሷም ሰላምን ገላ ሀብቷም ስብስብ አድርጋ ቤትም ሆነ ድርጅቱን በራሷ ለማድረግ ነበረ የምትጠላው። አሁን እንግዲህ እቅዷ በኃይሉን ከቤቷ ውስጥ ካስወጣችው በኋላ ሰላምን መግደል ነው። ይህም ሰላም ገላ እንግዲህ ሀብቱና ቤቱን ንብረቱን ለማውረስ ስታስብ ነበረ ዳኒ። ነገር ግን ደውሎ እናትህ ለማትሞት ተቀርባለች፣ ስለዚህ እኔ የምላችሁ ነገር ታደርጋላችሁ በማለት ይነግራል። ዳጊም ለብሌንና እንደውም ለብሌን እናት አደጋ ላይ እንዳሉና ጥንቃቄ እንዳያረጉ እየነገራቸው ነበር። እና ብሌንም ከዛ ቤት ወጥታ እንዲሁም ስለመልበት ቦታ ብትሆኑ
ደስ ይለኛል፣ ጥበቃ አለበት ቦታ። ነገር ግን በኃይሉ በጣም ጨካኝ ነው። ከሱ ጋር ተቀጥሮ የሚሰራው እጅግ አደገኛ ሰው ነው፣ የማይታመን ሰው ነው ብሎ ነገራት። እና ምንም ነገር ቢፈጠር ወደኋላ አንመለስም፣ ስለዚህ ያለን መረጃ ይዘን እንታገላለን እያለ እሱም እናቱን እየፈለገ ነበር ዳኒ ማለት ነው። ነገር ግን እናትህ መቼም ብትረሳው ይሻላል እኔ የምል እያለው ነበር። ነገር ግን ቃል እንግዲህ በመጨረሻ በኃይሉ ወንጀለኛ ከተባለ ሰላም ያንቺ ልጅ ሰላም ትክክለኛ እናትሽ እንዳልሆነ እናግራታለሁ እና ልጇ እንዳንሽ ጨምር እንደምናገር አስፈራራት። እሷም በጣም ፈርታ ተጨንቃ ስለነበረ የምታደርገው ነገር ግራ ገባት። ምክንያቱም በኃይሉ ሁሉ ነገር ከተናገረ በጣም ችግር ውስጥ እንደምትገባ በደንብ ታውቃለች ማለት ነው። እየሞከረች ነበር። ነገር ግን ይህንን ከዚህ ሁሉ ለምን የዲኤንኤ ምርመራ አላደርግም ብላ ሰላም ተወስናለች ማለት ነው። በኃይሉ በተናደደና በተበሳጨ ቁጥር ልጇ እንዳልሆነች ደጋግሞ ስለነገራት እንደውም ትክክለኛ ልጅሽ መሆኗን ካመንሽ ጥሩ፣ ነገር ግን ዲኤንኤ ምርመራ ማድረግ ትችላለሽ ብላ ስትነግራት አይ እንደዛ ማድረግ የለብሽም እያለቻት ነበር። እናም እንግዲህ ትክክለኛ ልጇ መሆንሽን የምረጋገጥበት ዲኤንኤ ምርመራ መደረግ አለበት ብላ ተናገረች ብለን። ነገር ግን ቃል በጭራሽ በዚህ ሀሳብ እንደማትስማማና በጭራሽ የምታምኝን ከሆነ እመኝኝ እንጂ እስከዛሬ 10 ዓመት ትተሽኝ ሄደሽ ብዙ ነገር አሳልፋለሁ፣ ብዙ ነገር ተሰቃይቻለሁ። አሁንም ደግሞ ጭራሹ እናቴ መሆንሽም ልጅሽ ያለመሆንሽ ከጠራጠርሽ ጭራሹ ዲኤንኤ ምርመራ መመርመር አለብሽ እያልሽኝ ነው፣ በጭራሽ አልቀበለም ትላለች። ነገር ግን እንግዲህ ብሌን አመራለች። ሁሉ ነገር ለሰላም ዘርግፋ ከነገረቻት በኋላ ብሌን ምንም ብትውል ምንም እውነት አላት። ምክንያቱም በተደጋጋሚ ሊገላት እናቷንም ጭምር እያሰቃያት ነበር ማለት ነው። ቃሉም እጅግ በጣም አደገኛና ጨካኝ ምንም አይነት ምራት የሌላት ልጅ ነች። ግን እሷም የምትፈልጉም ሰላምን ገላ የእሷን ሀብትና ንብረት ነው እንጂ ፍቅሯን ፈልጋ አልነበረም ማለት ነው። ሰላም ልብ አላለችም። ነገር ግን ቃል ከዛ ቤት ብሌን ለማስወጣት በተሞክሮም ነገር ግን ዞሮ አይሳካላትም። በዛ የተነሳ በጣም ትናደድና ወይን እኔን ወይን እሷን ምረጪ፣ እኔን ወይን እሷን፣ ወይን ልጅሽን ወይን ሰራተኛሽን ወይን ችንገረድ እያለች እሷን ማቋሸሽ ጀመረች። ተይ ቃል ልጄ እንደዛ አይባልም፣ ነውር ነው። ተይ እኔ ብዙ ነገር በህይወቴ ብዙ ነገር አይቼ ነው ልክ እንደ ሰው ተቀጥሬ ሰርቼ ነው እዚህ የደረስኩት። ብዙ ነገር አየሁት። ስለዚህ ብሌን ንጹህ ሰው ነች። ስለዚህ ምርጫ ውስጥ ላስገባት አልችልም ትላለች። ነገር ግን እንግዲህ ትክክለኛ እናቴ መሆንሽን የሚወሰነው እዚህ ጋር ነው። እኔን ወይን እሷን መምረጥ አለብሽ እያለቻት ነበር። ብሌን ይህንን ስትሰማ እትዬ እኔ መሄድ እችላለሁ፣ ምንም ችግር የለም። ነገር ግን ትክክለኛ ልጅሽ እንዳልሆነችሽ እየነገርኩሽ ነው አለቻት። ይሄ ደግሞ ምን ማለት ነው? ብሌን ጥሩ ልጅ አልነበረሽም እንዴ? እንዴት እንደዚህ ትያለሽ? እያለቻት ነበረ። ነገር ግን እውነቱ እሱ ነው ብላ ልትና እየተናገረች ነበር። ዳጊ ከሩቅ እያዳመጠ ነበር። ለዳጊ ሁሉ ነገር ነገረች ብሌን። የሰማችውም ነገር ብሌን ቃል የትዬ ልጅ እንዳልሆነ እሷን ለመግደል እየሞከሩ እንደሆነ በሙሉ